የኢቢኤስ ጋዜጠኞች ምን አሉ? እስራኤል ጋር ያላቸው ግንኙነት ምንድነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች። ሰሞኑን የኢቢኤስ ቲቪ ጋዜጠኞች ወደ እስራኤል ማቅናታቸው ተከትሎ በሶሻል ሚዲያ ላይ ከፍተኛ ውዝግብ ተነስቷል። ብዙዎች ጋዜጠኞቹ እስራኤልን ደግፈዋል ሲሉ፣ ሌሎች ደግሞ የሙያ ስራቸው ነው የሰሩት ይላሉ። ለመሆኑ እውነቱ ምንድነው? ኢቢኤስ ለምን በዚህ ወቅት ወደ እስራኤል ጋዜጠኞች ላከ? ካገኘናቸው መረጃዎች ወደ እናንተ እናቀርባለን። ጉዳዩ የጀመረው እና ዮሐንስ ከበደ ሌሎች ታዋቂ ጋዜጠኞች በእስራኤል የተለያዩ ታሪካዊ ቦታዎች ላይ ሆነው መረጃ ሲያሰሙ ነው ይህ ጉዞ የተደረገው። እስራኤል የኢትዮጵያ ጋዜጠኞች ጥሪ ባደረገችው ነው። እንግዲህ በኢቢኤስ ቲቪ የምናውቀው በተለይም ደግሞ በቅዳሜ ከሰዓት የምናውቀው ዮሐንስ ከበደ የሰሞኑ መነጋገሪያ ሆኗል። እውነት ነው ወይስ ትክክል ያልሆነ መረጃ ነው? አብረን እናያለን። ቪዲዮውን እስከ መጨረሻው አብራችሁ ቆዩ። እንግዲህ በኢቢኤስ ቲቪ ተወዳጅና አዝናኝ ከስራው በፊት ፈጣሪን የሚያመሰግን ታይቶና ተደምጦ የማይሰለቸው አቀራረቡ ልዩ የሆነው ዮሐንስ ከበደ በእስራኤል ምንድነው ያደረገው? እስራኤል ጋር ምን አገኘው? እውነቱስ ምንድነው? እንግዲህ ከብዙ ሚዲያዎች እንደሰማነው ቅዳሜን ከሰዓት ወይም ደግሞ ቅዳሜን በኢቢኤስ ወይም ደግሞ ትዝታችን በኢቢኤስ አቅራቢ የሆነው ዮሐንስ ከበደ ቸር አዛኝ እንደሆነ እናውቅ ነበር። ነገር ግን ሰሞኑን እስራኤል ጥሪ ባደረገችለት መሰረት የገንዘብ ጥረኛ ሆኖ እስራኤልን ደግፎ የፍልስጤማውያን እንግዲህ ዮሐንስ ከበደ ቸር አዛኝ እንደሆነ እናውቅ ነበር። ነገር ግን ሰሞኑን እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤሞችን ሲያሾፍና ሲስቅ ይህ ድርጊት ብዙዎችን አስደንግጧል ሲባልም በብዙ ዘንድ አነጋጋሪ ሆኗል። በሌላ ጉዳይ ምን ሊያስደነግጥም ምንም ሊያስገርምም አይችልም ሲባልም በአንዳንድ በኩል ደግሞ በተለያዩ መረጃዎች ሲነግሩ ተሰምቷል። ከዛሬ 2 ዓመት በፊት እስራኤልና ፍልስጤማውን በተመዘገበው መዝገብ መሰረት ሁሉም የኢቢኤስ ቲቪ ምን እንደሚሰሩ ታውቆ ነበር ሲባልም በሌላ በኩል መነጋገሪያ ሆኗል። ሌላም የሚገርመው ነገር የሁለቱ ጋዜጠኞች ናቸው ሲባልም አነጋጋሪ ሆኗል። እንግዲህ እነዚህ ሰዎች በእስራኤል ጋር ያላቸው ግንኙነት አነጋጋሪ ሆኗል። እንግዲህ በሌላ አነጋጋሪ ጉዳይ ደግሞ ጋዜጠኞች ማለት እውነቱን ማፈላለግና ለተገፉት የመቆም ሚና እንጂ በባዕድ መንሰለት ውጭ እየተዝናኑ የጥፋትን ድርጊት የማስቀጠል ስራ አይደለም የሚሉም በብዙ ዘንድ አሉ። የኢትዮጵያ ጋዜጠኞች እስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ ለህዝብ የሚያደርሱና ለማገልገል እንጂ ለሌላ ነው አስበው እንዳልሆነ ውጤቱ ያሳያል ሲባልም በሌላ አገላለጽ ተገልጿል። እንግዲህ ስለ ኢትዮጵያ ጋዜጠኞች እጅግ አነጋጋሪ ሆኗል። እንግዲህ የቅዳሜን ከሰዓት አቅራቢና ትዝታችን በኢቢኤስ አቅራቢ የሆነው ዮሐንስ ከበደ እንዲህ ሲል ተናግሯል። በእስራኤል ሀገር የገጠመው ደስታዋንና ሀዘኗን አይተን ለእናንተ አቅርበን ትምህርት ይሆነን ዘንድ በማለትም ተናግሯል። እንግዲህ ትዝታችን በኢቢኤስ በሚል ፕሮግራም በጣም ልዩና ድንቅ የሆኑትን ቦታዎችና ሌሎች ነገሮችን ድንቅ ከሆነ አቀራረብና ንግግር እያሳየን እንደሆነ ሁላችንም እናውቃለን። በእስራኤል ሀገራት የሚገኙ ድንቅ ነገሮችም ለመላው ተከታዮች ያያቸውንና መልካም ነገሮችን እያሳየ እንደሆነ በራሱ አንደበት ተገልጿል። ጋዜጠኛ ዮሐንስ ከበደ ከእስራኤል ጉብኝት በኋላ እንደተመለሰ ምን መልእክት አስተላለፈ? ጋዜጠኞች ዮሐንስ ከበደ ከእስራኤል ጉብኝት መልስ በኋላ የሰጠው አስተያየት እስራኤል ገና ካሁኑ ናፈቀች፣ በጣም የገረመኝ ነገርም አንድ ነገር ነው፣ እስራኤል ልዩ ነች ሲልም ተናግሯል። እንግዲህ እስራኤልን እንዳይና ሌሎች ሀገራትንም እንዳይ ያደረገኝ ሙያዬ ነው፣ ጋዜጠኛነቴ ነው። ስለዚህ ጋዜጠኛነቴንም እወደዋለሁ ሲልም ስራውን እንደሚወድም ገልጿል። ለማየት ኑሯቸውን ለማየት የጦርነቱን ከባሳግረ መንገድ እስራኤል እንዲሄድም ለረዳይ ጣቢያዬ በጣም አመሰግናለሁ ሲልም ገልጿል። የተለያዩ ነገር ያዩባትም 2 ነገሮች ናቸው ሲልም በራሱ አንደበት ተናግሯል። ይህ 2 ነገር ያዩባትም አንደኛው የቱሪስት ከተማ በመሆኗ ልዩ አድርጓታል፣ ሁለተኛው ሴኩሪቲዋ ሲልም
ተገልጿል። ሴኩሪቲዋ እንግዲህ ያንዳንዱ ነገሮች በእስራኤል የቆመና ጠባቂ ነው ሲልም ተናግሯል። ሰላምታውና ፈገግታው ይበልጥ ቤተሰባዊነት የሆነው በጣም ደስ የሚልና ሲልም ገልጿል። እስራኤልን ደስታዋንና ሀዘኗን እያየን ብዙ ቆይተናል ሲልም ተናግሯል። እንግዲህ ከዚህ እንደሰማነው የዮሐንስ ከበደ በጣም ልበቅልና የዋህ እንደሆነ ነው የምናውቀው። ምክንያቱም እኛ የማናውቀው በሀገራችን ያሉትንና በውጭ ሀገር ያሉትን ድንቅና ውብ የሆኑትን ነገሮች ትዝታችን በኢቢኤስ ያሳያል። ይህም እውቅናን እንድናገኝና እንጂ ሌላ ምንም ነገር እንዳልሆነ ማወቅ ያስፈልጋል። እንግዲህ ከእስራኤል ጋር ያለው ግንኙነትም አነጋጋሪ ሆኗል። እውነቱ ፈጣሪ ነው የሚያውቀው። ዮሐንስ ከበደ ትዝታችን በኢቢኤስ በሚል ፕሮግራም የሚሰራው ማለት ነው። በእውነቱ ሀገር እንኳን ከውጭ ሀገራት ሀገራችን እንኳን ውስጥ ሆነው ብዙ እጹብና ድንቅ የሚባሉ ነገሮችን፣ ቦታዎችን፣ ታሪኮችን የሚያሳይ ትዝታችን በኢቢኤስ ነው እንግዲህ የምናውቀው። እስካሁን ድረስ እንግዲህ በመልካም ነገርና በሀገራችን ላይ ይሄ ነገር አለ እንዴ እስከሚባል ድረስ ነው የሚሰራው ማለት ነው። ሁላችንም እንደምናውቀው እውነትም ትዝታችን በኢቢኤስ የሚል ትዝታችን ብቻ ሳይሆን የማናውቀውን የምናውቅበት ነው። እንግዲህ በትዝታችን ኢቢኤስ ወይም ደግሞ ቅዳሜን ከሰዓት በማቅረብ የምናውቀው ማለት ነው። አነጋገሩና ስብዕናው ለሰው ያለው መልካምነትም እንዲህ ተብሎ አይገለጽም። እንግዲህ አሁን የመጣው መረጃ ደግሞ እንግዲህ እውነት ነው ውሸት ነው የሚለው እንግዲህ ከራሱ አንደበት እስካልሰማ ነው ድረስ በሌላ እንደዚህ ሆነ እንደዚህ ተፈጠረ ያልነ አሉባልታ ከምንሰማ እንግዲህ ከሱ ስንሰማ እንግዲህ እውነቱ ምንድነው የሚለውን ነገር እና ደግሞ ኢቢኤስ ቲቪ ምንድነው የሚለውን ነገር በደንብ እናውቃለን ማለት ነው። እንግዲህ ምንም ቢሆን ጋዜጠኞች እንግዲህ በሌላ አባባል ደግሞ የሚባለው ጋዜጠኛ ማለት የራሱ ትርጉም አለው ሲባልም በአንዳንድ ሚዲያ ተናግሯል። ምንም ቢሆን ጋዜጠኞች በየትኛውም የዓለም ክፍል ተገኝተው የመመዝገብና ታሪክን የማሳየት ኃላፊነት ነው ያለባቸው። ኢቢኤስ ከዚህ ቀደምም በተለያዩ ሀገራት ጉብኝቶችን የጉብኝት ፕሮግራሞችን እንደሚሰራ ይታወቃል። እንግዲህ በደንብ ስናስበው ይህ ጉጉትም የዚህ አካል እንጂ የሌላ እንደማይመስልም እንግዲህ በሁለት ነገሮች አጠራጣሪ ይሆናል። ለኛ ለኢትዮጵያውያን እስራኤልና ኢየሩሳሌም የሃይማኖት ስፍራዎችን መገኛ በመሆናቸው ያንንም ለማሳየት ጭምር መሄዱን እንደሆነ እንግዲህ በብዙ ዘንድ መነጋገሪያ ሆኗል። እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስል ነበር። ግን ደግሞ ከዚህ ላይ እንግዲህ እንማማር ቲቪ የምንጨምርላችሁ ምንድነው ሁሉም ሰው የራሱ የሆነ አመለካከትና አስተሳሰብ አለው ማለት ነው። ምክንያቱም አንድ ሰው ወደ አንድ ቦታ ሲሄድ ለኔጌቲቭ ነገር አስቦ መሆኑንና ለጥሩ ነገር አስቦ የሚሆነውን ስራው ነው የሚገልጸው ማለት ነው። አንድ ሰው በስራው ተነስቶ ምንድነው የሚሰራው ጥሩ ነው መጥፎ ነው የሚለውን ነገር ከስራው አይተን እንግዲህ ያነ ምንድነው የሚለውን ነገር ምላሽ እንሰጣለን ማለት ነው። እንግዲህ ትክክለኛ መረጃ እንግዲህ ከዮሐንስ ከበደ ወይም ትዝታችን አቅራቢ ወይም ቅዳሜን ከሰዓት የሚያቀርበው ዮሐንስ ከበደ እንግዲህ እስራኤል በጣም ድንቅና ውብ እንደሆነችና ሁለት ነገሮችንም ልዩ አድርጎ ልዩ እንደሚያደርጋት እስራኤልም ነው ብሎ ከመጣ በኋላም እንዴት ነበር ለሀገርስ ምን አስተላለፍ ብሎ በተጠየቀ ሰዓትም እንግዲህ መተሳሰብ፣ ቤተሰባዊነት ለሀገርቷ ሁሉም የእስራኤል ሀገራት በሙሉ ለእስራኤል ጠበቃ ነው የሚልም አሉ። ይህ እንግዲህ በተለያዩ ሀገራት ምሳሌ የሚሆን ነው። እንግዲህ ሁሉም ሰው የራሱ የሆነ አሁን ከአንድ ሰው የአንድ ሀገር ፐርሰናል የአንድ ሀገር ሰው ወንድ ፐርሰን የሆነ ሰው በቃ የአንድ ሀገር ሰው ለሀገሩ ተቆርቋሪ እንዲሆን ያስገነዝባል ማለት ነው። እንግዲህ በዚህ ቪዲዮ የምናየው ማለት ነው። እንግዲህ ውድ የተከበራችሁ የቻናላችን ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበር። እንግዲህ አዳዲስ ነገር እንደሰማነው ነው ወደ እናንተ ሸር የምናደርጋላችሁ። እንግዲህ ሁልጊዜም አዳዲስ ነገሮች ወደ እናንተ ይዘንላችሁ እንድንመጣ ሰብስክራይብ እያደረጋችሁ የደወል ምልክቷን እንድታጠቁሩ እናሳስባለን። እንግዲህ የዮሐንስ ከበደ እውነት ነው ወይስ ምንድነው ከእስራኤል ጋር ያለው ግንኙነት የሚለውን እንግዲህ በሌላ መረጃ ደግሞ እውነቱን ይዘንላችሁ እንመጣለን። እስከዛው ሀገራችን ሰላም ያርገው። ሰላም ሁኑ። ሰላማችሁ ይብዛ። ቻው ቻው።